ኢኒሺያል ፐብሊክ ኦፈሪንግ ወይ ደግሞ IPO ለመሆኑ ምንድነው? ድርጅቶች ለመጀመሪያ ጊዜ ወደ ሰነደ ሙዓለ ንዋይ ገበያዎች መጥተው አክሲዮኖቻቸውን ወይ ደግሞ ሰነደ ሙዓለ ንዋዮቻቸውን ሲሸጡ ሲባል ኢትዮ ቴሌኮም IPO አደረገ ሲባል ምን ማለት ነው? የተወደዳችሁና የተከበራችሁ የንጋት ፖስት ቤተሰቦች ባሳለፍነው ሳምንት አክሲዮን ገበያ የሰነደ ሙዓለ ንዋዮች ገበያ ምን ማለት ነው የሚለውን ነገር አብረን ተመልክተናል። በመጀመሪያው ክፍል የሳምንታዊ የሰነደ ሙዓለ ንዋዮች ገበያ ትምህርት ሲሪየሳችን በዛሬው ዕለት ታዲያ ኢኒሺያል ፐብሊክ ኦፈሪንግ የሚባለው ወይ ደግሞ IPO ስለሚባለው ነገር በቅርብ ጊዜ ኢትዮ ቴሌኮም ስላደረገው 10%ን የህዝብ አደረገው ስለተባለው ነገር ምን ማለት ነው የሚለውን ነገር በስፋት በክፍል 2 የትምህርት ሲሪየሳችን ዛሬ የምናወራ ይሆናል። ታዲያ የተወደዳችሁና የተከበራችሁ የቻናሉ ቤተሰቦች ቻናል እስካሁን ድረስ ሰብስክራይብ ካላደረጋችሁ ቻናሉን ሰብስክራይብ ካደረጋችሁ በየሳምንቱ እነዚህ ቪዲዮዎች ይደርሷችኋል። ጥያቄና አስተያየታችሁን በተለይ ስለ ካፒታል ገበያው እታች ኮሜንት ሴክሽን ላይ ብትጽፉልኝ በደስታ እመልስላችኋለሁ። ይህ ንጋት ፖስት ነው። እኔ ገመቹ ብርሃኑ እባላለሁ። ስለ ፋይናንስና ቢዝነስ ለረጅም ዓመታት በዩኒቨርሲቲ ያስተማርኩኝ ሲሆን አሁን ደግሞ በባንኪንግ ሴክተር ውስጥ የስትራቴጂ ባለሙያ በመሆን አገለግላለሁ። ቪዲዮውን እስከ መጨረሻው ድረስ ተከታተሉት እያልኩኝ የጋበዝኳችሁ በዚሁ ኢኒሺያል ፐብሊክ ኦፈሪንግ ምን ማለት እንደሆነ እንመለከታለን። IPO ምንለው ወይ ደግሞ እንግዲህ ኢኒሺያል ፐብሊክ ኦፈሪንግ በመባል የሚታወቀው ድርጅቶች ከግል ባለቤትነት ሊሆን ይችላል ኦር ደግሞ ከመንግስት ባለቤትነት ሊሆን ይችላል ወደ ህዝብ ባለቤትነት የሚሸጋገሩበት ሂደት ልንለው እንችላለን። የቤተሰብ ኦር የግለሰብ ነጋዴ ኦር የመንግስት የሆኑ ንብረቶች ለህዝብ ባለቤትነታቸው በሚተላለፍበት ጊዜ እርሱን እንዲሆን የሚያደርገውን ሂደት ነው ኢኒሺያል ፐብሊክ ኦፈሪንግ የምንለው። እኛም የኢትዮጵያው ሴኩሪቲስ ኤክስቼንጅ የሚባለው የኢትዮጵያው ሰነደ ሙዓለ ንዋዮች ገበያ የምንገበያይበት ገበያው ስላለን በዛ ገበያ ላይ እንግዲህ ኦሬዲ አንድ ተቋም IPO አድርጎ ወጥቷል። ባጭሩ አንድ ካምፓኒ አንድ ቢዝነስ ፐብሊክ ሆነ ወይ ደግሞ የህዝብ ሆነ ኦር IPO አካሄደ ስንል ቀድሞ ከነበረበት የግል ባለቤትነት ኦር ደግሞ የተወሰኑ ድርጅቶች የተወሰኑ ግለሰቦች የዛ ድርጅት የዛ ቢዝነስ ባለቤት ከነበሩበት የህዝብ ወደ መሆን ሲወጣ ነው። ይህንንም የሚያደርገው ከዛ ከድርጅቱ ሀብት ውስጥ ወይ ደግሞ ከድርጅቱ ካፒታል ውስጥ የተወሰነውን በገበያው ላይ ሰዎች እንደፈለጋቸው እንደፈቃዳቸው እንዲገበያዩት እርስ በርሳቸው እንዲሻሻጡት ሲሰጣቸው እንደማለት ነው። በዚህም የካምፓኒውን የተወሰነ ካፒታል ወደ ግብይት ላይ ወደሚውል ሰነደ ሙዓለ ንዋይ ይቀይረዋል ማለት ነው። በዚህም የተለያዩ አዳዲስ ሰዎች በዛ ቢዝነስ ውስጥ ባለቤትነትን የሚያገኙበትን እድል ሲፈጥርላቸው የቀድሞ ባለቤቶች መስራች ባለቤቶች ደግሞ እንዲሁ የልፋታቸውን ውጤት በጊዜ በገንዘብ መልኩ ቀይረው መውጣት ቢፈልጉ እድሉን ይሰጣቸዋል ማለት ነው። በዓለም አቀፍ ደረጃ IPO ማድረግ ማለት የአንድን ካምፓኒ ኮንፊደንስ ያሳያል። የአንድን ካምፓኒ ማቹር ማድረግ ያሳያል። የአንድን ካምፓኒ ምን ልበላችሁ ትልቅነት የሚያመለክትና በህዝብ በማህበረሰቡ በገበያው መካከል ኮንፊደንስ እንዳለው ማሳያ ነው IPO ማድረግ ማለት ነው። ምክንያት IPO የሚያደርጉ ተቋማት ከፍተኛ የሆነ የህዝብና የገበያ መነጽር ስር ነው የሚቀመጡት። በየጊዜው ሪፖርት እንዲያደርጉ ይፈልጋሉ። በየጊዜው በኢንዲፔንደንት ኦዲተር ኦዲት ያስደረጉትን ነገር ሪፖርት እንዲያደርጉ የንግድ ስራ እንቅስቃሴዎቻቸውን ለማህበረሰቡ ለገበያው ይፋ እንዲያደርጉ ስለሚገደዱ ማለት ነው። ለመሆኑ ካምፓኒዎች እንደነ ኢትዮ ቴሌኮም አይነቶቹ ለምንድነው IPO የሚያደርጉት? ለምንስ ነው ወደ ህዝብ ተቋምነት የሚቀየሩት የሚለውን ነገር ደግሞ እስቲ እንመልከት። በመጀመሪያ ደረጃ እንግዲህ አንድ ካምፓኒ የህዝብ ሊሆን የሚችለው አንደኛው ካፒታል ለማሳደግ በሚፈልግበት ሰዓት ነው። ድርጅቶች የንግድ ስራቸውን ማስፋፋት በሚፈልጉበት ሰዓት፣ አዳዲስ ቅርንጫፎች መክፈት በሚፈልጉበት ሰዓት፣ የአዳዲስ የቢዝነስ ዘርፍ ውስጥ መሰማራት በሚፈልጉበት ሰዓት ሊሆን ይችላል ተጨማሪ ካፒታል ያስፈልጋቸዋል። ያንን የሚያስፈልጋቸውን ካፒታል አሁን ያላቸውን የሼር ቁጥር ዳይሉት በማድረግ ምን ያደርጋሉ? አዳዲስ ሼሮችን ይሸጡና ከዛ በሚያገኙት ገንዘብ ስራቸውን ይከውናሉ። እርሱን የካፒታል ማሳደጊያ አንዱ አላማው ሊሆን ይችላል ማለት ነው IPO ለሚያደርግ ካምፓኒ። ሁለተኛው IPO ለምን ያደርጋሉ ካምፓኒዎች ካላችሁ ደግሞ ተቀባይነትን
በማህበረሰቡ በገበያው ፊት ለፊት ያላቸውን ክሬዲቢሊቲ የመጨመሪያ መንገድ ነው። አይፒኦ ያደረገ ካምፓኒ ወይ ደግሞ ፐብሊክ የሆነ ካምፓኒ እያንዳንዷን የሚያካሄዳትን ነገር በተለይ ከፋይናንሱ አንፃር ከንግድ ስራው አንፃር ከኦፕሬሽኑ አንፃር የሚሰራቸውን ጉዳዮች ሙሉ በሙሉ በግልጽ ያስቀምጣል። ያንን ማድረጉ ምን ያህል በራሱ እንደሚተማመን እያደረገ ስላለው ነገር ምንም የሚደብቀው ነገር እንደሌለው የሚያሳይ ስለሆነ በማህበረሰቡና በገበያው መካከል ፊት ለፊት በጣም ተቀባይነት ያገኛል። ሌላው ደግሞ የራሱ የቀደሙ መስራች ሼርሆልደሮቹ ገንዘብ በሚያስፈልጋቸው ሰዓት በቀላሉ ገንዘብ እንዲያገኙ ያስችላል። ምን ማድረግ? አይፒኦ ማድረግ። ምን ማለት ነው? ባለ አክሲዮኖች የድርጅታቸውን አክሲዮን ሽጠው ለሆነ ችግራቸው ሊሆን ይችላል ኦር ሪታየር ላይ ያደርጉ ይችላል ብቻ ገንዘብ ካስፈልጋቸው በየአመቱ ዲቪደንድ ከሚጠብቁ በእጃቸው ላይ ያለችውን ያቺን አክሲዮን ሰነደ ሙሉዋቸውን ሽጠው ካፒታል ጌን አግኝተው ገንዘባቸውን ይዘው እንዲወጡ እድሉን ይሰጣቸዋል። በአንድ መልኩ አንዳንድ ካምፓኒዎች ደግሞ ለሰራተኞቻቸው አክሲዮኖችን በመሸጥ ወይ ደግሞ ለሰራተኞቻቸው አክሲዮኖችን በስጦታ መልኩ በመስጠት እንደ ማበረታቻም አድርገው ይጠቀሙበታል ወደ አይፒኦ ወጥተው ማለት ነው። ይሄንን በሚያደርጉበት ሰዓት እንግዲህ ሰራተኞቻቸው ሜቢ ካፒታል ጌን እንዲያገኙት ወይ ደግሞ ሸጠውት ማለት ነው ኦር ደግሞ ቁጭ ብለው ዲቪደንድ እየጠበቁ ቢሆን እንደ ቦነስ ሁሉ እያደረጉ የሚሰጡ አንዳንድ ካምፓኒዎች አሉ። በዓለም አቀፍ ደረጃም እንዲሁ ደግሞ ታዋቂነትን ለማግኘት እንዲሁ ደግሞ ኢንቨስተሮችን ለመሳብ በማሰብ ደግሞ እያደጉ ባሉ ሀገራት የሚገኙ የተለያዩ ካምፓኒዎች እንዲሁ ሊስት ይደረጋሉ ወይም ደግሞ አይፒኦ ያደርጋሉ። ማንኛውም ድርጅት ኢትዮጵያ ውስጥም ሆነ በየትኛውም የዓለማችን ሀገር አይፒኦ አደርጋለሁ ብሎ ከወሰነና የህዝብ ለመሆን ውሳኔ ላይ ከደረሰ ወይ ደግሞ ይህን ሐሳብ ካለው የሚከተሉትን ነገሮች ማድረግ ይኖርበታል ደረጃ በደረጃ። የመጀመሪያው በቦርድ ደረጃ፣ በማኔጅመንት ደረጃ፣ በጠቅላላ ጉባኤ ደረጃ መወያየትና ማጽደቅ ነው። ይሄንን እናድርግ ወይ የህዝብ እንሁን ወይ አክሲዮኖቻችንን እርስ በርሱ ሰው ወይ ደግሞ ገበያው እንዲገበያ ያድርገን ለገበያ እናውጣው ወይ የሚለውን ውሳኔ መጀመሪያ ምን ያደርጋሉ? ይወስናሉ። ይሄንን ውሳኔ ከተስማሙበት ቀጣዩ ስራ የሚሆነው የትራንዛክሽናል አድቫይዘር፣ የሌጋል አድቫይዘር እና ኦዲተሮችን መቅጠር አለባቸው። እነዚህ አካላት ምን ያደርጋሉ? እነዚህ አካላት ስለ ድርጅቱ እያንዳንዷን ነገር አብጠርጥረው ጥናት ይሰራሉ። እነዚህ ነፃ የሆኑ አካላት ገለልተኛ የሆኑ አካላት ናቸው። ሶስቱም አካላት የህግ አድቫይዘሩም የትራንዛክሽናል አድቫይዘሩም የኦዲተሩም ማለት ነው። ስለ ድርጅቱ ካጠኑ በኋላ የሚያዘጋጁት ዶክመንት አለ። እሱም ፕሮስፔክተስ ይባላል። የደንበኛ ሳቢ ማለትም ሰነዶችን የሚገዛ ደንበኛን የሚስብ ሰነድ ማዘጋጀት መቻል አለባቸው። እዚህ ውስጥ የኦዲት ሪፖርትን እያንዳንዱን የድርጅቱን ስራ መጥፎውንም መልካሙንም ሊያከስረው የሚችለውንም ሊያተርፍ የሚችለውንም ነገሮችን የሚጠቀስበት ዶክመንት መዘጋጀት አለበት። ይህ ከተጠናቀቀ በኋላ ይህንን ዶክመንት ይዞ ወደ ኢትዮጵያ ካፒታል ገበያ ባለስልጣን ባሳለፍነው ሳምንት ዳኛው ያልኳችሁ ማለት ነው እሱ ጋር መሄድ ይኖርበታል። እነዚህ አካላት ካዩት በኋላ ኦኬ ቀጥሉበት፣ ትክክል ነው፣ እዚህ ዶክመንት ውስጥ ያወራችሁት ነገር ያስኬዳል፣ ማህበረሰቡን እያጭበረበራችሁ እየሸወዳችሁ አይደላችሁም ብለው ሊያጸድቁላቸው ግድ ይላል። ከዚያ በኋላ እንግዲህ ወደ ምን ይመጣሉ? የዋጋ ማሳወቅ ወይ ደግሞ የዋጋ ትመና ስራን ይሰራሉ። ዋጋ ከተመኑ በኋላ የአንድ አክሲዮን ዋጋ ይሄን ያህል ብር ነው ብለው ለህዝቡ ይፋ ያደርጋሉ። በዚህ መሰረት ህዝቡ ከገዛው በኋላ እንግዲህ ፕራይመሪ ማርኬት የምንለው እሱ ነው ባሳለፍነው ሳምንት ያወራነው። ወደ ሰከንደሪ ማርኬት ላይ እንዲገበያይ ደግሞ በኢትዮጵያ ሴኩሪቲስ ኤክስቼንጅ ላይ ምን ያደርጉታል ማለት ነው? ሊስት ያደርጉታል ማለት ነው። እነዚህ ያደረጉ ተቋማት እንግዲህ የሚጠበቅባቸው ነገሮች አሉ በቋሚነት ቅድም እንደነገርኳችሁ። አንደኛው በየጊዜው ፋይናንሻል ስታተሳቸው ሪፖርት ማድረግ ይኖርባቸዋል። ይህን ስላችሁ ምን ማለት መሰላችሁ? ትርፍ ኪሳራቸውን፣ ወጪ ገቢያቸውን ወደ ላይ ወደ ታች ያለ ማንኛውም አይነት የፋይናንስ እንቅስቃሴያቸውን በየሩብ ዓመቱና በየአመቱ በየ3 ወሩና በየአመቱ ማለት ነው ሪፖርት ማድረግ ይኖርባቸዋል ማለት ነው ኦዲት ተደርጎ። ለማጠቃለል ያህል ኢትዮጵያ ውስጥ አብዛኛው ቢዝነሶች አብዛኛው የንግድ ድርጅቶች ቤተሰብ ናቸው ይዘዋቸው ያሉት ወይ ደግሞ ጥቂት ሰዎች በአክሲዮን ደረጃ ኦር በፒኤልሲ ደረጃ ይዘዋቸው ያሉ ከፍተኛ የሆነ ይሄ የፋይናንሻል ዲስክሎዠር ኦዲትድ ስቴትመንታቸውን የ3 4 5 አመት ብትፈልጉላቸው የማታገኙቸው ካምፓኒዎች በጣም ብዙ ናቸው። ስለዚህ ከዛ አስቀድመው ካምፓኒዎች ሊዘጋጁ ግድ ይላቸዋል። የተሻለ ካፒታል የሚፈልጉ ከሆነ
ብዙ ኮስት የማያስወጣ ማለት ነው ኮላተራል የማይፈልግ ብዙ ገንዘብ የማይጠይቅ ብዙ ወለድ የማይጠይቅ አክሲዮን በመሸጥ ማግኘት የሚፈልጉ ከሆነ የፋይናንስ ሲስተማቸውን ማስተካከል ይኖርባቸዋል በቦርድ ደረጃ ኮርፖሬት ገቨርናንሳቸውን ማሻሻል አለባቸው የራሳቸውን ቤተሰቦች የራሳቸውን ዘመዶች ሰብስበው ቦርድ ማድረግ ሳይሆን ኢንዲፔንደንት ቦርዶችን ጨምሮ ከቢዝነሱ ጋር ምንም ግንኙነት የሌላቸው ሜቢ ዕውቀቱ ብቻ ያላቸው ፕሮፌሽናሎችን ሁሉ መቀላቀል ይኖርባቸዋል እስከ 3 አመት በትንሹ የኦዲትድ ፋይናንሻል ሪፖርት ይዘው ሊቀመጡ ግድ ይላቸዋል ከሁሉ በላይ ሐቀኝነት ለኢንቨስተር ነገሮችን በግልጽ የመንገር ባህልን ሊያዳብሩ ይገባል እኛ ሀገር እንደምታውቁት ኢንፎርሜሽንን መናገር ዘበት ነው ነጋዴውም መንግስትም ሁሉም ሰው የሚያቀው ነገር ወይ ደግሞ ስለራሱ ስለማይናገር ያ በከፍተኛ ሁኔታ ሊቀር ግዴታ ይለዋል ማለት ነው እንግዲህ ኢኒሺያል ፐብሊክ ኦፈሪንግ ስንል የግል ድርጅቶች የመንግስት ድርጅቶች የቤተሰብ ድርጅቶች ወደ ህዝብ ድርጅትነት የሚቀየሩበት ሂደት ነው ብያችኋለሁ በሚቀጥለው ሶስተኛው ክፍል ትምህርታችን ታዲያ እነዚህ አሁን የጠቀስኩላችሁ ሼርስ አክሲዮን የሚባሉትን ነገሮች መያዝ መግዛት ለመሆኑ ምን ማለት እንደሆነ የምነግራችሁ ነው የሚሆነው እስከዛው ጥያቄዎቻችሁና አስተያየታችሁን ኮሜንት ሴክሽን ላይ ጻፉልኝ